ስለተፈጠረው ነገር እያስረዳት በነበረበት ሰዓት እንግዲህ አጋቹ ወይም ደግሞ ተላላኪው ነርሲሙ መጥቶ አቋረጣቸው። እንግዲህ የጀመረውን ጉዳይ የጀመረውን ወሬ ሳይጨርሰው አቋርጧቸዋል። እንግዲህ መቋረጥ ስላለበት ይመስለኛል። ሰላም ሰላም፣ ጤና ይስጥልኝ ጋይስ፣ እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝት ይበል። ዛሬ በአዲስ ቪዲዮ መጥተናል ማለት ነው። እንግዲህ በባለፈው ክፍለ ጊዜ ሰኒ ከሆስፒታል እንደወጣች ሰኒ በጣም ካራክተሯ በጣም የሚመች ነው። ነገር ግን ደግሞ ወታ ነበረ እያንዳንዱ ነገር እንድታስረዳኝ እፈልጋለሁ ብላ ራኪብ ጠይቀው ነበረ። ለማስረዳትም ፈቃደኛ ሆኖ ነበር። ነገራቶችን ተናግሬ በሰላም መኖር እፈልጋለሁ ብሎ ወስኖ ለመናገር እያለ ባለበት ሰዓት ከመጀመሪያውን ጀምሬ ያግትኳት እኔ ነበርኩኝ። ያው ሰውየውን ደግሞ ታውቂዋለሽ፣ ከሌላ የሚወለደው የኪራ ወንድም ነኝ ተብዬው የኪራን የቤት ካርታ ውስጥ ያለሁም ብሎ እሷ ሸሽጋበት ወይም ደብቃበት ነበረ። ነገር ግን ያንን ለመውሰድ ሲፈልግ እኔን እንዳግት አደረገኝ። የዛን ሰዓት ሰኒን ደግሞ እሱ ለመጉዳት ሲያስብ እኔ መጉዳት አልፈለግኩም። እሱ ባለኝ ወቅት ወይም ደግሞ ባለኝ መስመር ሳይሆን እኔ ባልኩት ነበር ሰኒን እዚህ ያደረስኳት። ምክንያቱም ሰኒ እምነቷንና እጅግ በጣም ታማኝ ሰው ወይም ደግሞ በጣም ጎበዝ ሰው ከመሆኗ ለሰዎች ዝን ያህል ዋጋ መክፈሏ በጣም እሷን ሊገዛኝ ቻለ ብሎ አንዳንድ ነገር እያላት ባለበት ሰዓት እንግዲህ የኤስፒድ ተከታይ ወይም ደግሞ ታዛዥ ድንገት ሲመጣ ነገሩ ተቋረጠ። ምን አባክ ትሰራለህ ብላ እሷም ተቆጥተው ነበረ። ነገር ግን ደግሞ ነገራቶችን ሳይቋጭላት ተቋርጧል። ዛሬስ ጨረሰላት ይሆን የሚለውን ነገር አብረን እናያለን። ከዛ በፊት ላይክ እና ሰብስክራይብ አድርጉኝ ማለት ነው ሀባይ። ሰውዬም ቢመጣም እንግዲህ ካሁን በኋላ ማናችሁም እኔ ቤት ዘው ብላችሁ አትገቡም፣ ቁልፉን ስጠይ ሲጀመር ብላ ወደ ገደለው ነው የገባቸው። አንተ የዚህ ሁሉ መንስኤ እንዲያውም እሱ ነው። እኔና ሰኒ እንድንጋባ ነገራቶችን የፈጠረውም እሱ ነው። በሌላ እያሳበብክ አሁንም ነገሩን እያሳበብክ ትኖራለሁ ብሎ እሱም ለመናገር ሞክሯል። ነገር ግን ጭቅጭቅ፣ ሁለታቸውም ይተዋወቃሉ። ውጡሉ ብላ አስወጣቸዋለች። ያው እሷም መብቷ ነው። አንዴ ሰው አንዴ አፈር የሚያረጋት ጽናት ደግሞ እንግዲህ ዛሬ እንግዲህ ሴት መስላ ምግብ አቅርባ ነበረ። ነገር ግን ኒና ልታምናት አልቻለችም። እስኪ ቢልኝ እንዲያርግልኝ እያለች አስቸግራታለች። እንግዲህ ግራ አጋብታታለች። ግራ እንዲያጋባቻት ያው ግራ አጋብታታለች። እሷ ማለትም ነበረባት ደግ ያደረገቻት። ምክንያቱም የራሷ ስራ ነው እንደዚህ ሊያስብላት የቻለው። እንዴ ምን ሆነሽ ነው እያለች እሷም እንግዲህ ይችንም ቅመሻት እያለች አስቀምሳታለች። ወይ ጊዜ። ለማንኛውም እንግዲህ እሷም ደግሞ ዛሬ ጥሩ ሰው ሆነችልን ብለው ኒና እና ኪራ እንግዲህ እንዲዛ ሁና አቀራርባ ምሳ ተበልቶ ወደ ሰኒ ዘንድ ሊጠየቅ ሊከድበት ባለ ሰዓት ስልክ ሲያወራ በነበረበት ሰዓት እንግዲህ ገትታ አምጥታው ነበረ። ችግሩ ምንድን ነው? በሌላ በኩል ደግሞ እንግዲህ ምሩ ነች። ምሩና ናሆም እንግዲህ እንደ አዲስ እንጋባ እያሉ ነው። አሁን ደግሞ እንግዲህ ሰርግ እንበላለን ማለት ነው። ሀባይዎች አብራችሁን ጠብቁና ሰርግ እንበላለን። ሌላ ሰርግ ደግሞ ይመጣልናል ማለት ነው። አሁን ደግሞ ይሄ ሰርግ ሌላ ሰርግ ይመጣል ማለት ነው። እንግዲህ ናሆም ፍቅረኛ መንጣቷን አስከትሎ በቃ እንድታገባኝ እፈልጋለሁ። ነገሩ እንዴት እየሄደ ነው? ጭራሽ የልጅ አባት። ይሄማ ሊሆን አይችልም። እንደዚህማ አይሆንም። ሊቀሙኝማ አይችልም። እንደዚህ አርጌ ገንብቼማ ለማንም ሰው አልሰጥም ብላ በማሰብ ምሩም ደግሞ እንግዲህ በቃ የሰርጉን ነገር እንዲፋጠን እፈልጋለሁ ትልና በግልጽ ለአማቷ ትነግረዋለች። እንዴ ዲያክርም ታከለ። ለማንኛውም እንግዲህ ሰራተኛዋ እንሂድ ያረፈድክሳ ብለሽ ለናሆም ንገሪልኝ። እንግዲህ ሰራተኛዋን እንደዛ አትሁኝ፣ ይሄ ጥሩ አይደለም ብላ የገነባቻት ሀዊ ዛሬ እንግዲህ ምርጥ ሰው ሆናለች። እንግዲህ ለምንድን ነው ሀዊ ምን ሆነሽ ነው ግን ብላም ስትጠይቃት እሷ ደግሞ አይ ምንም አልሆንኩ ደህና ነኝ ስትላት ነይ ቁጭ በይ እዚህ እንደዚህማ አትሆኝም፣ ስራ ስጨርሽም እኮ ለብቻሽ እየተቀመሽ ነው፣ ግን ለምንድን ነው ብላም በደንብ ጠይቃት ነበረ። ያው ታውቂያለሽ አይደል ጸጽቶሽ ያውቃል ብላም ጠይቃታለች። ለምን ተጸጸትሽ? ያው ታውቂያለሽ እኔ አንቺ እንደዛ ሳረግ ሰንብቼ ዛሬ ጸጸት እየተሰማኝ ነው፣ ግን ደግሞ ያንቺ ርህራሄና ያንቺ ጥሩ ሰውነት በጣም እየጎዳኝ ነው ያለው ሲጀመር ብላም ትነግራታለች። ጸጸትም እናም ደግሞ ወደ ራስ መመለስ ይጎዳል እንዴ?
እኔ እንደዛ ያልኩሽ አንቺም ተምረሽ ሌላም ሰው እንድታስተምር እንጂ እንዲሁም ደግሞ መቀየር እንዳለብሽና ተቀይረሽ ጥሩ ሰው እንድትሆኝና ራስሽን እንድትሆኝ ነው እንጂ እንድትጸጸች አይደለም እንደዛ ያደረኩሽ። የምሬን ነው የምልሽ። ወንድሜ ከሚነግረኝ በላይ በጣም ጥሩ ሰው ነሽ። ለካ ጥሩ ሰው እንደዚህ ያስቀናል እንዴ ብላ ወደ ራሷ ተመልሳለች። እሷም ኦ ማይ ጋድ እንግዲህ ከጸጸት ወይም ደግሞ ከመጥፎ መመለስ ይሏችኋል። እንደዚህ ምርጥ መሆን ነው ማለት ነው። ኦልሬዲ ያ እንግዲህ የሀዊት ካራክተር በጣም አሪፍ ነው። ሲቀጥል ሰው ለምን ተሳሳተ ሳይሆን ዋናው ነገር ደግሞ ሰው ተጸጽቶ ወደ ራሱ ሲመለስ ነው። ስለዚህ አንቺ ምንም አላደረግሽም እያለች እንግዲህ ድጋሚ እሷንም መክራታለች። የምር ግን ደግሞ እንደ አጋጣሚ ውጭ ብወጣ የናሆም ፍቅረኛ ተብያይቱ ከኋላ በድንጋይ መታ ጥላታለች ማለት ነው። ነገር ግን ደግሞ ብዙ ስላልተጎዳች ወደ ቤት መመለስ ችላለች። በሌላ በኩል ደግሞ እንግዲህ ከዛ ከወጡ ወይም ደግሞ ከቤት ካስወጣቻቸው በኋላ ሰኒ ጋ ይደውልና ምን ሆነህ ነው ግን ደህና ነህ አልተጎዳህም ብላም ትጠይቀዋለች። ምክንያቱም በችግሯ ጊዜ እያንዳንዷ ስቴፕ ባይ ስቴፕ የሚያውቀው እሱ ስለነበረ ደውላም ጠይቀዋለች። የታረፍክ ብላም ጠይቀዋለች። እኔ አንድ ጊዜ ልሽ እንጂ እኔ ውሳኔን እወስናለሁ ብሎ ምን አይነት ውሳኔ የምትወስነው የጅል ውሳኔ እንዳትወስን እንዴ እያለች ማስጠንቀቀዋለች። ተረጋግተህ ወስን እያለችውም ነበረ። ከዛም በኋላ እሱ ወስኖ እጁን ለፖሊስ ለመስጠት ያሰበ ይመስላል። ይሄን ነገር ብቻህን እንዳትጋፈጥ ደጋግሜ ነግሬሃለሁኝ። ችግሩ እኮ የኔም ያንተም ነው፣ እኩል ነው መጋፈጥ ያለብን ብላም ትነግረዋለች። እሷ ግን በራሷ ጊዜ ራሷን ለማጥፋት ሞክራ ነበረ። ልትተሹ ስትሄጂ አልነበረ ወይ ብለናል። መወሰኑ የማይቀር ነው። እኔ አንድ ጊዜ ልይሽ ብዬ ነው እንጂ መወሰኔ የማይቀር ነው ብሏል። ምን ወስኖ ነው? ቆይ እሱ ቢወስን እኔ ህይወት ልቀጥል ነው ማለት ነው? እንዴት ነው ስመረሰው እያለች ሰኒ እንግዲህ እየተጸጸተች ትገኛለች። በሌላ በኩል ደግሞ ድንገት መንገድ ላይ ሲሄድ ክብሮም እና ነርሲም እንግዲህ እነሱ የሰሩት ቪዲዮ ወይም ደግሞ የሰሩት ሴራ አንድ አይነት ሆኖ ተገናኝቷል። ክብሮም ግን ይሄን ነገር ወይ ሊያደርገው ነው የሚለው ነገር ወደፊት እናያለን። ክብሮም ነርሲውን ሲያገኘው አንተ አሁንም በኮንፊደንስ ታወራለህ? ለምንድን ነው በሰራኸው ነገር የማትጸጸተው እንዴ? አንተ እኮ ነህ መተህ እኔን እርዳታ የጠየቀው። ለምንድን ነው የምትጸጸተው? መጸጸት ካለብህ አንተ ነህ የምትጸጸተው። አንድ ተራ ነፍስ ገለህ ሰው ደጃፍ የምታስቀምጥ ብሎ ሲለው እሱም እንግዲህ እንዲሁም ደግሞ በሌላ በኩል ደግሞ አንድ ተራ ሰው ደግሞ ያው ፍቅርህን ነጥቆሃል ብሎም ሲለው ሰማኛለህ፣ ሰኒ እኔ ብቻ ናት እና ለዛ እኮ ነው ያውም ደግሞ በችግር የተገኘ ፍቅር ደግሞ መቼም አይለይም። ስለዚህ እርምህን አውጣ ብሎ ተነስቶ ጥሎት ይሄዳል። እንግዲህ ክብሮም እንዴት ነው የሚያደርገው ይሄን ነገር ሊጠይቃትም ሄዶ ነበረ። ነገር ግን ደግሞ የሰኒ እህት ምንም አልወደደችም። ደግሞ አትርሳ ኒናን ያገትካትና እንድትም ራሷ እንድስት ያደረካት አንተ ነህ። ይሄን ደግሞ ቪዲዮ አለ። ስለዚህ ቪዲዮን ስታየው እሷም ማመን ያቅታታል። እሷም ከዚህ በፊት እንግዲህ ለምንድን ነው የተጣላችሁት ብሎ ያልነገረኝ ብላ ስላሰበች ይሄን ነገር እሱ ስላለበት ነው። እንኳን አይደለም እየዞርክለት ሰው ተናግረህ አይደለም ኒና ራሷን ለራሷ ብትነግራት እንኳን ምንም ብታሳያትም ልታምና አትችልም ብሎ ተነስቶ በደካማ ጎኑ የመጣበት ክብሮም እንግዲህ ኒናን እንደዛ አድርጎ እንደጣላት ያንን ቪዲዮ ይዤዋለሁኝ እሱን ላሳይህ እንዴ ወይስ ላስታውስህ እንዴ ብሎት ነበረ። ነገር ግን እሱ ሲያስታውስ ደግሞ ምንም ማለት አልቻለም። እሱ ሰኒን ለማግኘት ምንም ነገር የማይቆፍረው ጉድጓድ አይኖርም እንዳያችሁት ማለት ነው። ለማንኛውም እንዲያው ምናልባት የድሮውን ፍቅረኛ ትመለስልህ ከሆነ በደንብ ተንከባከባት ብሎ ስቆበት ይሄዳል። እንግዲህ ክብሮ ምን እያሰበ ነው የሚለውን ነገር አብረን እናያለን። በሌላ በኩል ደግሞ እንግዲህ የምሩ ሰራተኛ ዛሬ ደግሞ በጣም አሪፍ ልጅ ሆና የእሷን ጠላቶች እየተከላከለ ትገኛለች። ቢሆንም ግን ደግሞ የባሏ ፍቅረኛ መታት ወደ ቤት መታ ነበረ። ምሩ አረጋጊው ደህና ነኝ አለቃትም ሲጀመር ለመሸሸግን ብትሞክር አልቻለችም። ግን እኮ ሰው የመታች ነው የሚመስለው ብላም ስትጠይቃት እሷም ደግሞ ያው እንግዲህ እምለቃት መስሏት ነው እያለች ያው እንግዲህ እሷ መሆኗን ምሩ አውቃለች። አሁንም ቢሆን ያው ባለፈው መትቻት ነበር በዛ ሚዛን የመታችኝ ከኋላ እንደ ፈሪ ዱላ ከኋላ ነው የመታችኝ ብላም ትነግራታለች። ለምን ያልነገርሽ ስትላት አሁን ላይ ሰርግሽ
በምታስቢበት ወቅት እንዴት ነው ይሄን አንጥቼ የምነግርሽ? ከኛም አልፋ አንቺን መማታት ጀመረች፣ ማስቸገር ጀመረች ብላን ብትልም አሁንም ቢሆን ይሄ እንድታስቢ ሳይሆን ወደዛው ወደ አላማሽ እንድታስቢ ነው የምፈልገው። እሷን ለእኔ ታያት አለቃትም ብላ ትነግራታለች ማለት ነው። አሁን ላይ እህትማማች ሆነዋል ምሩና ሀዊ ማለት ነው። ጥሩ ሀሳብ ነው፣ እያገዘቻት ትገኛለች። መጥፎ ሰው ወደ ጥሩ ሲመለስ እንዴት ነው ውበቱ የሚያምረው! ወይ ወይ ጉድ! ለማንኛውም ደግሞ በሌላ በኩል ደግሞ አስቸጋሪ የሆነችብን እንግዲህ ደግሞ ጽናት ናት። ድንገት እንግዲህ አንዴ ጥሩ ሰው ያረጋታል፣ አንዴ ደግሞ መጥፎ ሰው ያረጋታል። እንደ አጋጣሚ ጥሩ ነገር እያወሩ በነበሩበት ሰዓት አባ ደውሎ ነበር። ብሩን ሰጠሽ ወይ አደረሽ ወይ ብሎም ሲጠይቃት ወደ ሌላ ነገር እያለች ጠብ ውስጥ ቀስ በቀስ ባለፈው ጠብ ውስጥ ገጥመዋል ማለት ነው። እሱም ደግሞ እንግዲህ ታሁን ይች ልጅ ተሻላት እሺ እያለ ቢቀመጥም እሷ ነገር ለማዞዟር እንግዲህ ቆርጣ ተነስታበታለች። ደህና ሆነው ያየናቸውን ደግሞ ወደ ጠቡ ገብተው አየናቸው። እንዴት ነው እንግዲህ ኪራ ትዕግስቱን ይስጥ። የዚህን ያህል ጠብ መፈለግ እንዴትም ለምንስ አስፈለገ? ምን ሆና ነው? ምን አስባ ነው? ልጅቷ አሟት ነው? እንግዲህ የጽናት ባህሪ አንድ የውሃና እሳት የሚሆነው ያደናገራት ኒና እንግዲህ ቡና ጠጥተን ፈራርሸን እንሄድ ተባብለን አልነበር? ምን ተፈጠረ አሁን በዚህ ሰዓት ብላም ስትጠይቅ አይ ቀድሞ ደሜ ፈልቷል፣ አንቺ እና እሱ ከፈለጋችሁ ጠጡት፣ ባትፈልጉ የራሳችሁ ጉዳይ ብላ ጥላቸው ትሄዳለች። እንዴት ነው የዚህችን የልጅ ባህሪ የሚያስተካክለው የሚለውን ነገር ወደፊት እናያለን ማለት ነው። ቀጣው ምን ይሆናል የሚለውን ነገር ሰብስክራይብ ያደርጋችሁ ጠብቁን። ፈታ እያልን እንሄዳለን። ኒናም እንግዲህ ያው እንዴ ምን ሆናችሁ ብላም ብትጠይቅም እንዲ አሁን እኮ ደህና ነበረች። ቆይ እኔ የምለው ጸበል እንውሰዳት እንዴ? እዚህም ተደርሷል። እንግዲህ በሚቀጥለው ጸበል ገብታ እንደምናያት ተስፋ አረጋለሁኝ። ያው ይሻላታል ማለት ኒና እውነቷን ነው። የጠረጠርኩት ነገር እውነት ነው። አይ ይችማ መንትያዋ እህትህ ናት። እንዴት ነው ሰው በሁለት አይነት ገጸ ባህሪ የሚጫወተው እንዴ? አሁን እኮ ደህና ነበረች ብላ ኒናንና ኪራን እንግዲህ ግራ ያጋባቸው ጽናት ወደፊት ምን ለማድረግ አስባ ነው የሚለውንም አብረን እናያለን ማለት ነው። እንዴ ነገሩ እንዴት ነው ብለው ተነስተው ወደ ሰኒ ዘንድ ለመሄድ የታሰበው መንገድ ለመንገድ ጠብ ሆኖ የናሆም የልጁ አባት የልጅ አባት አይደለሁም እያለ ነው እንግዲህ መንገድ ላይ ጠብቃ ቤተሰቦቹን እኔ ልጅ አለኝ እሷ ደግሞ ካልወዴ ከኔ ጋር ቢሆን ብላ እንግዲህ አባቱን እየለመነ ትገኛለች። ብዙ ችግር ለመፍጠር ፈልጋለች ማለት ነው። እሱም ደግሞ እንግዲህ ከብትር ወዲህ እስካሁን አንድም የሰጣት መልስ የላትም። እየመጣ ጥፊዋን እየተቀበለ ትሄዳለች። በጣም በሌላ በኩል ደግሞ እንግዲህ ጽናትና ኪራ ናቸው። ጽናትና ኪራ ወደ ሰኒ ዘንድ ለመሄድ ለመጠየቅ ሲዘገጃጁ የት ሄደች አልሄድም ብላ በግድ እየተገፋፋይ እንደሄደች ታውቃላችሁ። እዛም ስትደርስ ደግሞ ለምን ነው የማታወሩት ብላም ሰኒ ጠይቃ ነበረ። ግን ደግሞ እሱን ታዩ በበሽታች ላይ ሌላ እንጨምርብሻለን፣ ስለዚህ ይቅርብሽ ብትላትም ለምን ይቀርብኛል ብላ ተናግራለች እሷም። ነገር ግን ደግሞ የነሱን በእነሱ ችግር ሰኒ እንደዚህ መሆኗን አያውቁም። ሲያውቁ ምን ሊሆኑ ነው? ምን ልትል ነው ጽናት እንደዚህ የሚያረጋት ሴት የዛን ሰዓት ምንድን ነው የምትለው የሚለውን ነገር አብረን እናያለን። በነገር ክብሮም መጥቶን ነበር ለመጠየቅ። እንግዲህ ክብሮም ቁጭ ብሎ አለጡል ወይም ደግሞ ቶሎ ብላ ወዲኔ ትመለሳለች የሚል ነገር አስቧል መሰለኝ። እንደ ድሮ መሆን እንችላለን ብሎ ጠጋ ቢልም እሷ ፊት ልትሰጠው አልፈለገችም። ክብሮም የራስህን ኑሮ ምራ፣ እኔ ግን አሁን ባለትዳር ነኝ አልሰማኸኝም እንዴ ብላም ተናግረዋለች። ጆከር እራሱ ተሰብሮ ለኔ ፍቅርን አስተማረኝ ስትልም እያንዳንዱ ነገር ለመናገርና ለማስረዳት ሞክራለች። እሱም ደግሞ እንግዲህ ያው ወደ ቤት ለመግባት ብታስብም እኔ ወስጃታለሁ ብሎ ሊያሸረግድ ቢነሳም እህቱ አንተ ምን ቤት ነህ እኔ እያለሁ ትልና ራኪብ ለነጋትልም ስትናገር እህቷን እያንከባከበች ትገኛለች። እንግዲህ ቀጣውን ይመስላል የሚለውን ነገር አብረን እናያለን። የጽናት እብዴት እንግዲህ እንዲሁም ደግሞ
ክብሮም እና ሰኒ እንዴት ነው የሚገናኙት? ጆከር ምስኪን ደግሞ በየጎዳናው እየሄደ እንግዲህ ደረቅ እየበላ እየኖረ ነው። ምስኪን የምር እያንዳንዷ ነገር ተናግሬ እንዲሁም ደግሞ ሰኒ እንዴት ነፃ የምትወጣበትን መንገድ ፈጥሬ እኔ ለፖሊስ እጄን እሰጣለሁ እያለም ራሱን እያዝናና ይገኛል። ቀጣዩ ምን ይመስላል የሚለውን አብረን እናያለን። ለማንኛውም ሰብስክራይብ አድርጉ። አብረን ፈታ ነው የምንለው ዘና